ለስምንት ቤተሰብ ሰዎች በአንተ ምክንያት ነፃ መውጣት ሆነ። ራስሽን ያላጠፋሽው ለልጆችሽ ብለሽ ነው። ታላቅ ሴት ነው። ኢትዮጵያን ስም ከሚያስጠሩ ሴቶች አንዷ ነው። ያንተ ለኔ መምጣት ዛሬ ምልክት ነው። ብዙ ሰዎች ዛሬ በሚቀጥሉት ዘመን ታያለ ብሎት ሰማይ ካየን ጋር የምትገናኝበት ቀን ዛሬ ነው ብሎት ከተጻፈላችሁ ጋር ከተነገረላችሁ ጋር ዛሬ የምትገናኙበት ቀናችሁ ነው በኢየሱስ። አንዳንዶች ከቅባታችሁ ጋር፣ አንዳንዶች ከበረከታችሁ ጋር፣ አንዳንዶች ከትዳራችሁ ጋር፣ አንዳንዶች ከስልጣናችሁ ጋር፣ አንዳንዶች ከውጭ ሀገር በሮች ጋር ዛሬ የምትገናኙበት ቀናችሁ አንድ ሰው ዛሬ ቀኔ ነው ይበልስ። እጃችሁን ብቻ ወደ ላይ አንሱልኝ። እጃችሁን ብቻ ወደ ላይ አንሱ። እያወዛወዛችሁ እንደዚህ በሉ። ዛሬ በሉ ከተጻፈልኝ ጋር በሉ እገናኛለሁ በሉ። አንዳንዶቻችሁ ከቅባታችሁ ጋር ትገናኛላችሁ። አንዳንዶቻችሁ ከበረከታችሁ ጋር ትገናኛላችሁ። አንዳንዶቻችሁ ከፋይናንሳችሁ ጋር ትገናኛላችሁ። አንዳንዶቻችሁ ከትዳራችሁ ጋር ትገናኛላችሁ። አንዳንዶቻችሁ ከልጆቻችሁ ጋር ትገናኛላችሁ። አንዳንዶች ከስልጣናችሁ ጋር ትገናኛላችሁ። አንዳንዶቻችሁ ደግሞ በጌታ በኢየሱስ ስም ከውጭ ሀገር በሮች ጋር ትገናኛላችሁ። እስቲ እንደዚህ በሉ፣ እገናኛለሁ በሉ። ድገሙ እስቲ፣ እገናኛለሁ በሉ። ድገሙ እስቲ፣ እገናኛለሁ በሉ። የሞት መንፈስ ከአንድ ብላቴና ላይ መስበር እፈልጋለሁ። አሜን። እድሜዋ 10 ዓመት የማይሞላ ሀና የምትባል ሕፃን ልጅ ያለው ሰው አለ። እድሜዋ 10 ዓመት የማይሞላ ሀና የምትባል ልጅ አለ። ስም ማን ነው? ተስፋዬ። ሀና የምትባል ልጅ አለ። 10 ዓመት አይሞላት።
እሺ ከፍ አድርጉ ሁለት እጆቻችሁ። ማጃና ማሶክራት ያቀባል ግሎሪያ ማንታ ባዘር በዚህ ላለች ያለ ነው ሰባት ይኸውላችሁ 10 ዓመት የማይሞላ እግዚአብሔር ይባርካችሁ። እጆቻችሁን ዘርጉ እስቲ። በዚች ብላቴና ላይ በዚህ 3 እና 2 ሰዓት ውስጥ የታወጀ የጥልቅ የሞት አዋጅ አፈረስኩት ወይ አፈረስኩት ወይ አፈረስኩት ወይ አፈረስኩት ወይ አፈረስኩት ወይ አፈረስኩት ወይ በናዝሬት በኢየሱስ ክርስቶስ ስም ስልጣን በዚች ብላቴና ላይ የወጣ የሞትን አዋጅ ገልብጬዋለሁ ገልብጬዋለሁ። እግዚአብሔር ግን በሷ ምክንያት ለእናንተ ቤት ውስጥ እግዚአብሔር በረከት ያመጣል። እግዚአብሔር እንደዚህ ብሎታል፣ 87 ዓመት በምድር ላይ ትኖራለች። 87 ዓመት ትኖራለች። የቤተሰብ የዘር ማንዘር የበረከት ሴት አደርጋታለሁ። ተስፋዬ ከአንተ ላይ ከአባት ቤት የመጣ መርገም ሰብሬዋለሁ። ለእግዚአብሔር ለታስከቸላ ከተኛችሁ በኋላ ልጆቻችሁ ከተኙ በኋላ ብቻችሁን የምታወሩ አምላኬ አሁንስ ግራ ገባኝ እያላችሁ እግዚአብሔር ስለ እናንተ ይነሳላችኋል። ሰማይ ስለ እናንተ ይነሳላችኋል። አንድ ሰው ጮሆ አሜን ይበል። ብላቴኖችን በእሷ ምክንያት ዛሬ ስንት ሕፃናት ነፃ ወጡ? 87 ዓመት ነው የምትኖረው። መነካው እስኪባል ድረስ መጣበት እስኪባል ድረስ እግዚአብሔር ላይዘጋ በርን ሲከፍተዋል። እስቲ ዘርጎቻችሁ በር ተከፈተ በሉ። ግና በር ተከፈተ በሉ። ከዚህ በኋላ ትግል በቃ በሉ። ከዚህ በኋላ ትግል በቃ ምንም በሌለ በምድረ በዳ በባዶ ምድር ላይ ተናግሬ ብዙ ታሪክ አይባል አይደለም። ከዚህ ቀን ጀምሮ የወይስ እጅግ ታፈስችን ድረስ አስገርማለሁ፣ አስደንቀዋለሁ። የብዙ ዓመት ጸሎትን ሰማዋል። ምናምን አደረቱ በከባድ ቅባት በምድሪቱ ላይ ትነሳለ። በከባድ ቅባት በምድሪቱ ላይ ትገናል። ከብዙ ጊዜ አዲስ አበባ ያለው አንተን ለማየት ብዙ ይፈልጋል። ለማገኘት ራሱ ብዙ ቦታ ዞር እግዚአብሔር ዛሬ ራሱ ይሄ ልጅ ይዤ ወጥቶ ቦታን አሳየኝ። ይዲያ ባለበት ቦታ አሳየኝ። ብዙ ጊዜ ቦታ ባለበት ልጅ አላገኘ ማለት በጣም አንተን ለማየት ጉጉት ነበር። ዛሬ አግኝቻለሁ። ዛሬ አንተን ያመጣው በከባድ ቅባት በከባድ ክብር እግዚአብሔር በምድሪቱ ላይ ያስነሳል። ለስምንት ቤተሰብ ሰዎች በአንተ ምክንያት ነፃ መውጣት ሆነ። ቤተሰቦቹ 8 ናቸው።
የሰዎች ቁጥር በአጠቃላይ 8 ናቸው። የሚገርም ነገር ነው። እግዚአብሔር አንተን መገንባት የፈለገው እግዚአብሔር በነቢይ እዩ ጩፋ በኩል ነበረ። ምክንያቱም በህልም አሳይቶ ነበረ እና መገናኘት እንትና ኢንካውንተሩ ከዛ በኋላ ሺፍት አደረገ። እሱም ወንድሜ ነው፣ ወዳጄ ነው፣ ጓደኛዬ ነው። ስለዚህ ተመሳሳይ ቅባት ብዙ ጊዜ ግን ሲጸልይ ያየው ጩፋ ነው። ምክንያቱም መንፈሳዊ ዓለም ላይ ሳይሆን ደጋግሞ የሚጸልይለት እሱ እዛ ሄዳ አታውቅም ነበር። እሱ አየህ፣ ለዛ እኮ ነው አሁን ምን አልኩህ? አየህ፣ በተደጋጋሚ አይተዋል። አንተን መቀባት የፈለገው በሱ በኩል ነበር፣ ግን የመገናኘት እድል ነው ያሳጡት። ስለዚህ እግዚአብሔር ደግሞ ያንን አየና ራራልክ። በቃ ሙሉ እሺ ያለ ታምሱ ትልቁ አለ ያ ከውስጡ ሲተሰስ ነው በቃ ቅባቷ ናት። ቅባቷ ፈሳለች። ከዛሬ ጀምሮ ለአንተ ገንዘብ ይለቀቃል፣ ሰዎች ይወድዋል፣ በር ይከፈትልሃል፣ አገልግሎት ትጀምራለህ። አጋንንት ላይ ቲባትቤ መጫወት ይጀምራል። አዳማ የብዙ ዓመት ይሄ የዘር ማንዘራችሁ መርገም ዛሬ ተሰብሮ ቀብረህ ትወጣለህ፣ ትገላገላለህ። ምክንያቱም ዘመንን የሥጋ ያድርጎታል፣ ዘመንን የጭንቅ አድርጎታል፣ ዘመንን የትግል አድርጎታል። አሁን ዛሬ አምላክ እግዚአብሔር ይህን መንፈስ ይገላግላል። ምክንያቱም ከቅድም ጀምሮ እባክህ እግዚአብሔር ወይ እባክህ እግዚአብሔር ተናገር ይጸልይ ይዘ ወደ እኔ ምጣ እያለ ከበውስጡ ሲታገል ዘም ብዬ ይሰማዋል። እግዚአብሔር አለ ልጄ ሆይ ጸሎትህን ሰማዋል። የብዙ ዓመት እንቆቅልሽ ዛሬ እፈታለሁ፣ አሳርፋለሁ አለ። በዚህ ሰው ላይ ያልተመተተበት መተት የለም፣ ያልተሰራበት ጥንቆላ የለም። ማያደርጉት ነገር የለም። እሱ ለሰው ክፉ ሰው አይደለም፣ ግን ማያደርጉበት ነገር የለም። እግዚአብሔር የዚህን ሰው መከራውን አየዋል፣ ስቃዩን አየዋል። አንዴ በቅርብ ሰዎች ይሰራበታል፣ አንዴ በሩቅ፣ አንዴ በጓደኛ ምንም አድርጓቸው ግን አይደለም። የእሱ በህይወት መኖር ያናድዳቸዋል። በጤና መውጣቱ መግባቱ ያበሳጫቸዋል። አሁን ታያላችሁ፣ ለዚህ ሰው ያላሰበው ያልጠበቀው ከመሬት ጋር የተገናኘ ትልቅ ነገር እጁ ላይ ሲገባ አያለ። ለእግዚአብሔር ክብር ምክንያቱም ሳይ በሙሉ ቤትሽ በሙሉ በእንባ የተሞላ ነው።
በነገራችን ላይ ራስሽን ያላጠፋሽው ለልጆችሽ ብለሽ ነው። ምክንያቱም በጣም ውስጧ በሀዘን ተመቶ በእንባ ተሞልቶ ነው ማየው። እግዚአብሔር የልጄን እንባ ላበስ ነዋለ። የእሷ ልጆች ነው ስ እግዚአብሔር እንባሽን አይቷል፣ ሀዘንሽን አይቷል፣ ጉዳትሽን አይቷል። ዛሬ እግዚአብሔር እንባሽን ያበሰዋል። እግዚአብሔር አለኝ እኔ ጣልቃ እገባለዋል፣ እኔ እፈርድልሻል፣ እኔ እዋጋልሻል። ተገፋሽ አይደለ? ሻሽን አደረግሻል። አሁን ታየዋለሽ። እግዚአብሔር የእግዚአብሔር እሳት፣ የእግዚአብሔር እሳት፣ የእግዚአብሔር እሳት ታላቅ ሴት ነው የምትሆነው። እግዚአብሔር ይርዳሽ። በጣም ታዋቂ ሴት ነው የምትሆነው። ቀቢው ግንባርሽ አሁን ይቺን ልጅ ይዋል ምስኪን ናት ምናምን አይዶ ነው በምን እንደሆነ አላውቅም። የኢትዮጵያን ስም ከሚያስጠሩ ሴቶች አንዷ በጣም ይልሽ ይችን ልጅ ይዋት። አሁን እዛ ራስሽን ጠብቂ፣ በንጽህና ተመላለሽ። በቲቪ በምን በኢንተርቪው ስትቀርቢ ያያለሁ። ስንተኛ ክፍል ነው የምትማሪው? ትምህርቷ ላይ እንዴት ናት? ጎበዝ ናት፣ ፈተናለች። ግን እኔ ቤት ውስጥ በጣም ትጨናነቃለች። ያችን ሁኔታ አይታ ነው ታንብብ ታጥና። በትምህርቷ በጣም ታዋቂ ሰው ትሆናለች። በጣም ሀብታም ሰው ትሆናለች። ባይዘው የኢትዮጵያን ስም ከሚወክሉ ሞዴሎች ሞዴሊስት ትሆናለች። አውራለች ይኸውልሽ፣ ታያለሽ። አንቺ ዓለምን ዝም ብለሽ ነው ዘና ብለሽ ምዞር። ቪዲዮ ተቀርጾ ከሆነ ያዙላት። የዚህችን ልጅ ታሪክ ወደፊት ታይል አበጅ አንጀሽ እንኳን ይችን ልጅ ወለድሽ። እሺ የኔ ቆንጆ እንዴት ነሽ? ሁሉ ሰላም ነው? ዘመንሽ ይባላል። እሺ ናይ እሺ አይኔ የምታስጨንቃት ነፍሰ ገዳይ መንፈስ አሁን ዘመኗን ለቀ ህይወቷን ለቀ 3 ጊዜ በታላቅ ድምፅ ጮኸ። እንድትሄዳዛል አጠገብ ያለው ሰው እኮ ታዋቂ ሰው ነው። አጠገብ ያለው አይገርምም? ጨብጦ ነው። አይገርምም? የኔ ነገር እኮ በእግዚአብሔር እጅ ነው ያለው። እናንተ ሰዎች እግዚአብሔር ካየ አንድ ሰው ጮሆ ኢየሱስ ይበል። የሞትን አዋጅ ነገር ናቸው። የሞት ስበት ኢየሱስ ይህ ለዘላለም የሞት አዋጅ የሞት መንፈስ ከተማሪው ሰበር ያለው እኔ መልሽ በቤተሰባችሁ ውስጥ ያለ የቅርብ ቤተሰብ የሞተ ሰው በህልምሽ በተደጋጋሚ የሚመጣ ሰው አለ። ምንሽ ነው? አባትሽ ነው። በህልምሽ በተደጋጋሚ ይመጣል።
ከዛሬ ጀምሮ ይህንን የሞት ጽሕፈትና አዋጅ ካንቺ ላይ አፍርሼዋለሁ። እግዚአብሔር ክብራቸው። ቅድም አንድ ነገር ነግሬያቸዋለሁ። ከምርኮና ከበረከት ጋር ትመለሳላችሁ። ከቤታችሁ ላይ እግዚአብሔር የጭንቀት መንፈስ ይሰብረዋል። እየተለፋ እየተደገመ ፍሬያማ እንዳትሆን የሚከለክል መንፈስ አለ። ይህ መንፈስ ከዘር ሐረግ የሚመጣ መርገም በእናንተ ቤተሰብ ውስጥ በሁለታችሁ ላይ ሳይ አደገኛ የሆነ ከርስ አለ። ቤተሰቦቻችሁ በአያቶቻችሁ ጀርባ ያ መንፈስ በመጣ እየተዋጋችሁ ነው። ያ መንፈስ ዛሬ እግዚአብሔር ጩት ይከደገው ሰማ እኮ ጌታ አንተን እንዳወጣለት ሆነ እንደምትዘምር ሰው እንደወጣ ከማይችልበት ጨለማ ውስጥ በቃ ካደለ ተቆሽሾ ጋር ጌታ ነው ያወጣው። እግዚአብሔር ደግሞ አንተን ያመጣ የጠራ ለክብሩ እግዚአብሔር ታዲያ ከዚህ ቀድሞ እስክትገረሙ እስክትደነቁ ድረስ በቤታችሁ ላይ የእግዚአብሔር ጉብኝት ሲመጣ አሁን እናንተ አሁን ጎበጋቸው ማለት እግዚአብሔር ክብራቸው አንደኛ መርገም ከቤታቸው ላይ ተሰብሯል። ሁለተኛ ጭንገፋ ተሰብሯል። ሶስተኛ እግዚአብሔር ፍሬያማ ያደርጋቸው። ስድስት ሰዎች ውስጥ ብርሃን ሲበራየው ቤተሰባችሁ ቁጥር አጠቃላይ ለስድስታችሁ ብርሃን አውጥቶላችሁ ዛሬ ይሄ በትር አንደኛ ቅባት ይሰጣል። ይሄ በትር በረከት ይሰጣል። አሜን። ምንና ምን አልኩ? ቅባትና በረከት። ቅባትና በረከት። አሜን። ወደ እኔ ተመልከት። ዘይት ናይስ። ምንድን ነው ያየሽው? ዘይት መድኃኒት ነው ብለን ለልጄም ነገርኳት። ሌሊት ነው ያየሽው? ዋው! ለልጅሽ ነገርሽ? ማታ ነው ያየሽው? በቃ አሁን ያ ይፈጸማል። ለእግዚአብሔር ክብር እንደዚህ ነፍሰ ጡር የሆነ ሰው እዚህ ቤት ውስጥ አለ። በ4 እና በ5 ወር ጊዜ ውስጥ ያለ ጽንስ 5 ወር ለእግዚአብሔር ክብር አጫጭ በዚህ ጽንስ ላይ የእግዚአብሔር እሳት ይላል። በዚህ ጽንስ ላይ የታወጀን የጨለማን አዋጅ በሙሉ አፍርሻለሁ። ይሄ መጀመሪያሽ ነው? ባልሽ አለ? ና ሰላም ነው? ደስ ብለዋል? ጌታ ይባርክ። እግዚአብሔር እሳት በዚህ ጽንስ ላይ ይለፋል። ጽንሱ ውስጥ ሲንቀሳቀስ ሲታወቅሽ
አንተ ጽንስ አሁን በጌታ በኢየሱስ ስም ለእግዚአብሔር ክብር መስጠት እንድትጀምር አዛለሁ። በመዝለል እንቅስቃሴ በማድረግ ሰዓት ሰዓት ኢየሱስ በሉስ ከዛሬ ጀምሮ በሉስ ፍሬያማ እሆናለሁ፣ በልዩነት እገለጣለሁ በሉስ። አንድ ሰው ጮሆ በኃይል አሜን ሲል ይሆንለት። አዲስ ጫማ አይደለም፣ ዩዝድ ነው። ዩዝድ ማለት ምንድን ነው? ተደርቦ የተገዛ ጫማ። የጫማው ቁጥር 41 ነው። ያን ጫማ ካደረገ ቀን ጀምሮ ጤና፣ ሰላም፣ እግርህ ያማል፣ በረከት ምናምን ቤት ላይ ችግር ተፈጥሯል። ዩዝድ ጫማ አዲስ ጫማ አይደለም። አንተ ሰው ልጸልይ ልትሆኑ በፍጥረት ሚስጥሩ ነገር አለ። ኦኬ ያዘለ 41 ቁጥር ነው። ዩዝድ ጫማ ነው። እሺ ዩዝድ ጫማ ነው። የጫማው ቁጥር ግን ስንት ነው? 41 አንተ ግን የሆነ ስንት ነው? 40 ከዛ ጊዜ ጀምሮ ግን ያሉት ነገሮች ልክ አይደሉም። ምክንያቱም ይህ መንፈስ ሳየው ከዛ ከልጁ ጋር ነው የመጣው። ጓደኛ የት ነው ያለው? አዳማ። ጫማው ይኸው አሁን በኢየሱስም እርግማኑን አፍርሻለሁ። አሁን ተከትሎ የመጣውን እርግማን አፍርሻለሁ። አሜን። እግር ላይ ያማ ከዛ ጊዜ ጀምሮ ሲል እግር ብዙ ዘርጌ እንዳለ ጓደኛዬ ነው ልጅዋለሁ፣ ግን አፍርሻለሁ። ለእግዚአብሔር አሜን በሉስ። ሁለት አሜን በሉስ። ሶስት አሜን በሉስ። ለመጨረሻው ውሰድ አሜን በሉስ። ከዛሬ ጀምሮ እስኪ ትገረም፣ እስኪ ትደነቅ፣ የተትረፈረፈ በረከት ውስጥ እግዚአብሔር ያስገባል። እንዲህ ሲዋኝ አየሁኝ። ምንድን ነው ጌታ? የመንፈስ ቅዱስ ነው የቅባት ነው ስለ አይደል? የምንድን ነው? የበረከት ነው። ከየት ነው የመጣው? አዳማ በኔ ለእግዚአብሔር ክብር የሚገርም ነገር ነው። ማታ ከፍታ ላይ ደስ አይልም? ንግግር ብቻ ነው እና እንጂ ባለቤቱ የተባረች እስካሁን ራሱ
ይሄ በጌታ እንደሆነ አውቄያለሁ። አዎ ሳይጸለይ ማለት ነው። እሺ ቆይቻለሁ። ቢያንስ እግዚአብሔር እንዳሳየህ እግዚአብሔር ካንተ ጋር እንዳለ ምልክት እንዲሆን ይነግራል። ከዛሬ ቀን ጀምሮ አስደናቂ እግዚአብሔር ጉብኝት ቤታችሁ ነው። አስገራሚ በረከት ቤታችሁ ነው። አሜን። አሜን። እግዚአብሔር ክብር ለታ እጃችሁ ወደ እነሱ ዘሩ። ዛሬ በሏቸው እስቲ ታሪካችሁ ተቀይሮ ትወጣላችሁ። ነበር እንዴ? አሁን ይገባው ወይስ ከቅድም ጀምሮ ስትቀያየሩ? አየህ አድራሻ ያለው ጊዜ በጣም የዛሬ 12 ዓመት የቃል ክብር እስካሁን ሼክ ያለ የዛሬ 12 ዓመት እንዲህ አይነት ቀባተማ ይሆን እግዚአብሔር ክብራቸው አሁን እዚህ ላይ የተቀመጠ ወንድ ነው ይዞ የመጣው ግሬስ ይቀበላል፣ ጸጋ ካፈላል። ያን ትዝ ይለኛል ብዬ ነግሬዋለሁ። የሚገርም ነገር ነው። የሁለታችሁንም እግዚአብሔር ታሪክ በጣም ሲቀይረው አየሁ። አሜን አሜን። ልክ እንዴት ነው ይሄ የመንገድ ላይ መታወቅ የደረቀ ሳር የሚመስል ነገር አለ። ልክ ዝናብ መቶ ሲነካው ግሪን ሲሆን ልክ የእነሱ የደረቀ ነገር ልክ በጣም የሚያምር ዝናብ የሚመስል ነገር መቶ ሲዘንብ በአንዴ ለምለም ሆኖ ግሪን ሲሆን አየሁ። ከዚህ ቀን ጀምሮ ታያላችሁ እነዚህ ሰዎች እግዚአብሔር በፍሬ ያስገርማቸዋል፣ ያስገርማቸዋል። ነገራችሁ ሁሉ እግዚአብሔር ያለመልማል። ማይኩን ያዘው። ጅብ እየመጣ በራፋችሁ ላይ እየጮኸ ይሄዳል። ካንሰር አለብሻል። በራፋችሁ ላይ ነው መቶ እየጮኸ ይሄዳል። የሚገርም ከነራይሳለ ውስጥ ዘርጉ እጆቻቸው። 2 ወር ብትኖሪ ነው ጅቡ ማለት ነው። እሺ ሰላም ነው። ምክንያቱም እየመጣ አሁን ጅብ ነው አይደል የሚመስል ጅብ አይደለም፣ መንፈስ ነው። ጅቡ ባለቤትሽ እዚህ ያለው አንዱ የትንቢት ጸጋ ስለ ትንቢት ጸጋ ለእግዚአብሔር ዛሬ ነው የመጣችሁት? ትናንት አየሽ? ባለቤትሽ ባለቤትሽ ጋር ደውይ። ስልክ ቁጥሩን ታውቂያለሽ? ሄሎ፣ ሰላም ላንተ ይሁን። ሄሎ፣ ሰላም ላንተ ይሁን። አፖስትል ይዲዲያ ጳውሎስ እባላለሁ።
እግዚአብሔር ይመስገን። ደህና ነው ወይ? አሁን በመገለጥ ባለቤትን ከጉባኤ አውጥቻት ነበረ። በራፋችሁ ላይ ጅብ እየመጣ ይጮሃል። ምን አልከኝ? የሚገርም ነው። ካልሄድሽ ብላ አንተ ነው የላካት። ካልሄድሽ ብላ አንተ ነው የላካት። እሺ የሚገርም ነገር ነው። ጅብ እየመጣ በራፋችሁ ላይ ይጮሃል። ጅብ እየመጣ በራፋችሁ ላይ ይጮሃል። ጅብ በራፍ ላይ ያገኛል። የሚገርም ነው። አሁን እንግዲህ ይኸው እግዚአብሔር ጣልቃ ገብቶላችኋል። ይኸው እንግዲህ አንተ በህልም አየህ፣ እሷን ላክ። እግዚአብሔር ደግሞ በመገለጥ አሳይቶኝ ለባለቤት አሁን እየጸለይኩ ነው። አሜን አሜን አሜን። ተባረክልኝ። ወዳለሁ ተባረክ ተባረክ። አንተም ወዳለሁ። እሺ እጃችሁ ወደ እሷ ዘርጉ እስቲ እና ያንቺ ወደ ወርታን ገርገለ አበይስ ያፍሽ በናዝሬቱ በጌታ በኢየሱስ ክርስቶስ ስም የካንሰር መንፈስ አይኔ የካንሰር መንፈስ፣ ነፍሰ ገዳይ መንፈስ በናዝሬቱ በጌታ በኢየሱስ ክርስቶስ ያዟል። ነፍሰ ጡር ነሽ? ዝም ብሎ ሆድሽ እንደዚህ ሆነ? ተሰፍቷል። አይዞሽ። አይኔ አይኔ የኔን አይኔ የካንሰር መንፈስ ተነቅለች። ቻው ለዘላለም። ከዛሬ ጀምሮ ወደ ቤትሽ የእግዚአብሔር በረከት እንዲገባ አዝዣለሁ። 3,000 እግዚአብሔር እንግዳ የሆነ የኃይል አገልግሎት ሙቭመንት የሆነ እንቅስቃሴ እንዲጀምር በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በፓስተር ላይ የምትገርም የእግዚአብሔር እጅ በኃይል ትመጣለች። ይወል ሴታ ያላችሁ የታሰረን የሚፈታ ምስጢራትን የሚገልጥ የታመመን የሚፈውስ የእግዚአብሔር እጅ 3 ጊዜ እጃችሁን ወደ እሱ ዘርጉና የእግዚአብሔር እጅ በሉ። 2 3 በአንተ ላይ መጣች በሉ። ውስጥ ማለት ነው። ከዚህ ከመሃል እጅ ውስጥ ብርሃን የሚመስል ጨረር ሲወጣ ያለ የሚያስፈራራሽና የሚያስደንቅሽ መንፈስ አለ። ትንሽ ልጅ ናት ገና
ግን ምክንያቱ ምን እንደሆነ የማታውቀው የምትፈራው ነገር አለ። አንዳንድ ጊዜ በሰው እየተመሰለ ጥቁር ነገር እየመጣ ያስፈራት ይመስላል። ወለተቱ ያረ እኔና ጀነክ ሲያጋነ የሻ ባይተይስ ልክ ይታያ ኦሳያ አይ አቺ ደሮሚን ለበየገሩ አያ ቤስ ለምንችለው ጊዜ ነው ዋጋ ዛሬ በመናደርገው ጸሎት እቺን ብላቴና ከክፉ ጠላት ካዘጋጀላት ከመደፈር አደጋ ዛሬ እግዚአብሔር ያስፈልጋል። እኔ በጌታ በኢየሱስ ከመደፈር አደጋ አድኖሻል። ተሞክሮባት ነበር። ይፈነ ራሱ ነገር አስተምሮ ግሬስ ነገር ሁሉ ተሞክሮባት ነበር። ኢየሱስ በሉስ ከዛሬ ጀምሮ በሉስ ፍሬያማ እሆናለሁ፣ በልዩነት እገለጣለሁ በሉስ። አንድ ሰው ጮሆ በኃይል አሜን ሲል ይሆንለት።